የክርስቲያን ኢሮብ የጣምራ ጦር ድል በቱርክ የባህር ኃይል ላይ በዓለም ታሪክ ከፍተኛው የባህር ላይ ውጊያ ከተካሄዱባቸው የጦርነት ታሪኮች ውስጥ አንዱ የሊፔንቶ ጦርነት አንዱ ነው ማለት ነው። እንግዲህ የሊፔንቶ ጦርነት ምንድን ነው? እንግዲህ ቱርኮች እንደሚታወቀው የሜዲትራኒያን ይሄ የባህረ ሰላጤው ነው የሜዲትራኒያን ሲ የምንለውን በሙሉ ተቆጣጥረው በሱ በኩል እየገቡ ነበረ ወደ ግሪክ ሳይፕረስ አካባቢ እነ ኮንስታንቲኖፕልን ሁሉ መጣል የቻሉት አንደኛው በጣም ስትሮንግ እና ጠንካራ የነበረው የባህር ኃይላቸው ነበረ። እንግዲህ ግሪኮች ኦቶማን ቱርኮች ወይ ደግሞ ቱርኮች የምንላቸው እነ ኮንስታንቲኖፕል የሚባለውን በዓለም ታሪክ ውስጥ the birthplace of Eastern Orthodoxy and Christianity የሚባለውን ሁሉ እያጠፉ እያወደሙ የቀጠሉበት ሲዝን የሚታወቅ ነው። እንግዲህ ኮንስታንቲኖፕልን ከጣሉ በኋላ አሁንም ኮንከር የማድረግ ስሜታቸው አልተቋረጠም ነበር፣ ይቀጥል ነበር የወረራ ታሪካቸው ማለት ነው። እንግዲህ ትልቅ የሆነ በታሪክ ስህተት የሰሩት የባህር ላይ ውጊያ ሊፔንቶ የሚባለው ላይክ የግሪክ ባህረ ሰላጤ የምንለው አካባቢ ላይ ነበረ። በጣም በዓለም ታሪክ ታይቶ በማይታወቅ መልኩ የተደራጀና ጠንካራ ስትሮንግ የሆነ የባህር ኃይል ይዘው ሄዱት ማለት ነው። እንግዲህ በዚህ የባህር ኃይል ውጊያ ምንድን የተፈጠረው? የክርስቲያን ኮሎቴሽን አርሚ የሚባለው ኦልሬዲ የተቋቋመበት ጊዜ ነበር። ይሄ ምንድነው? የክርስቲያን ጣምራ ጦር የሚባለው ነው። ቱርኮች በዚህ የባህር ላይ ውጊያ የነበራቸው ኃይል ወደ 280 አካባቢ የሚጠጋ የባህር ላይ ተዋጊ እዚህ በምስሉ ላይ የምታዩዋቸው አይነት የባህር ላይ የመርከብ ተዋጊዎች አይነት ይሄ ጀልባዎች አይነት የጋሊስ የሚባሉት አይነት ሰብስበው ሄዱበት ሲዝን ነበር ማለት ነው። በክርስቲያን ኮሎቴሽን አርሚ በኩል ደግሞ እንደዚሁ ወደ 210 አካባቢ በተዋጊ ደረጃ ደግሞ እስከ 80,000 አይነት ይሄ የኢንፋንትሪ አይነት የባህር ላይ ተኳሽ ተዋጊዎች ነበሯቸው ማለት ነው። እንግዲህ የሚገርማችሁ ነገር ቱርኮች ወደ 15,000 ሁሉ የሚጠጉ የክርስቲያን ስሌቨሪዎችን ወይ ደግሞ ይሄ ከክርስቲያን ኢሮፕ የማረኳቸውን የጦርነት የባርነት ይሄ የጦር ባሪያዎች የሚባሉት እነሱን እያሰሩ በጣም እውቅ የሆኑ 15,000 የዌስተርን ክርስቲያን ወለዱን ተዋጊዎች ይዘው ነበር ወደ ውጊያው የመጡት ማለት ነው። በአጠቃላይ የኦቶማን ቱርክ ፖዚሽን ወይም ደግሞ ይዘውት የመጡት አርሚ እስከ 150,000 የሚቆጠር ነበር። እንግዲህ በ1571 የክርስቲያን ኮሎቴሽን አርሚ ወይ ደግሞ የክርስቲያን የተሰባሰበው ጦር የምዕራብ አውሮፓ በኢጣሊው ወይ ደግሞ በጣሊያኖች መሪነት ነበር ወደፊት የሄዱት ማለት ነው። ስፔኖችና ጣሊያኖች በጋራ ነው ይሄን ጦርነት የገጠሙት ማለት ነው ከቱርክ ጋር። እንግዲህ ምን ተፈጠረ? በ1571 እንዴት ሆነ ያ ውጊያ? እንግዲህ 1571 በዓለም ታሪክ እንደዚህ አይነት የባህር ላይ ውጊያ ተካሂዶ አያውቅም። ወይ ደግሞ ላይክ በሜዲቫል ሂስትሪ ውስጥ የመካከለኛው ዘመን የዓለም ታሪክ ውስጥ እንደዚህ አይነት የመርከብ ውጊያ ተካሂዶ አይታወቅም። በዓለም ታሪክ ከፍተኛ የሆነ የመርከብ ውጊያ ተካሄደ። የክርስቲያን ኮሎቴሽን አርሚ እንግዲህ ላይክ ጦርነቱ በተጀመሩ በሰዓታት ወይ ደግሞ ኦልሞስት ወደ ቀን በተጠጋ ኤጅ ውስጥ ነበረ የክርስቲያን ጋሊስ የሚባሉት ተዋጊ የባህር ላይ ጀልባዎች እየሰነጠቁ አንዳንድ የታሪክ ጸሐፍቶች እንደሚሉት